እኛ ያላየነውን የሚያይ አምላክ አይደለም የምንልበት ዘመን ላይ ቆመናል። እኛ እንዳየነው ይሁን እከሌ ይጥፋ ካልኩ እግዚአብሔር ወይ ለምን አታጠፋልኝም ብሎ የሚሳደብና የሚራገም አለ። እንደገና ፈጣሪው ማለት ነው እከሌን አውድምልኝ ብሎ አይ አንተ ካላውደምክ እኔ በሌላ መንገድ እሄዳለሁ ብሎ ከሰይጣን ጋር የሚተባበረው ትውልድ በጣም ብዙ ነው። በቤተ ክርስቲያን ትውልዱን አጥፋ ብለው መርፌ ሰክተው ዘሩን አጥፋ ዘሩን ንቀል ብለው አልሳካ ሲል ይሄ ደግሞ በቃ በሰይጣን ዓለሙን በኩል ሊሄድና ድራሹን ላጥፋው ብሎ የሚያስብ ወገን የበዛበት ጊዜ ላይ ደርሰናል። እኛ ያየነውን ይይ ነው ማለት ነው። እንግዲህ እግዚአብሔርን እኛ እንደምናየው እንዲያይ ነው የምንፈልገው። ብዙዎቻችን አሁንም ወደዚህም ስንመጣ እንኳ እንደኛ ሐሳብ ነው የምንመጣው፣ እንደ እግዚአብሔር ሐሳብ አይደለም። እኛ እንደምንፈልገው ሐሳብ ነው። ለመማር ሳይሆን ለመፈወስ የምንመጣ አለ። ለመፈወስ ብቻ ለማወቅ ሳይሆን ለመመልከት ብቻ የምንመጣ አለ። ለማየት ከውስጥ አይደለም ደግሞ የምናየው፣ ከውጭ ነው የምናየው። ለምን ምስጢር አወቃችሁ የሚለው ትግል በጣም እየጨመረ ነው። በርቱ እናንተ። አወቃችሁ እኮ ምንም በቃ እኮ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የምታዙትን መንፈስ እነዚህ የማያውቁት በረሃ ሄደው ይጠሩታል። በረሃ ናና እነሱ ውስጥ እኮ ነው ያለው መጀመሪያው። እዛ ውስጣቸው ቁጭ ብሎላቸው እነሱ በረሃ ጠርተው ሄደው የሚጠጣ የሚወረወር ምን የሚል የሚቀባ የሚቀበር ይዘው የሚደማ ነገር ይዘው ናና እሰርልን አፍዝልን የሚል ትውልድ ተመልከቱ። እናንተ ባጭር ነገር ስትቀጩት ሁሉም ተናደደ፣ ተበሳጨ። የሰው ዘር መንካት ነው ይሄ። መንፈስ እኮ ማለት የሰው ዘር መንካት ማለት ነው። የሰው ዘር ጋር ለረጅም ዘመን ተቀምጦ ሀገር ያጠፋ ትውልድ የበከለ መሰረታዊ የሆነ መንፈሳዊ ተስፋን ያመከነ ጠላት ጋራ ነው እኮ አሁን ግብግቡ። ከታሪክ ጋር እኮ ነው ውጊያው። አሁን እንዲህ ዝም ብላችሁ ቡዳ አይነጥላ እንደምትሉት አይደለም እኮ። ይሄ እንደዚህ የሚያጥላሉት ሰዎች ራሳቸው ቡዳዎቹ ናቸው በመሰረታዊ ነገር። ለምን እንደዚህ ክፋትን ጥሪ የሚያቀርቡ ሰዎች መንፈሳዊ ቡዳዎች ናቸው። ይሄ የሚታይ እውነት አይደለም። የሚታየውን እውነት ለማጨለም ዘመቻ የሚደረገው ይኸው ልጅ አየሁ ነው። እግዚአብሔር ከሁላችን ጋር ይሁን። ማርያም አታልቅሺ እናቴ ልሰዋ ልኩኝ